የአርሰናል እግር ኳስ ክለብ እንግዲህ ሊያንድሮ ትሮሳርድን በሽያጭ መልኩ ክለቡን ለቆ እንዲወጣ ማድረግ መቻላቸው ይታወቃል። ታዲያ እንግዲህ ሊያንድሮ ትሮሳርድ የአርሰናል እግር ኳስ ክለብን ለቆ የሚወጣ ከሆነ ማነው እሱ ሊተካው የሚችለው የሚሉት ባላለፉት ወራቶች በሰፊው ስናነሳና እንደዚሁም ደግሞ መረጃዎቹ ወደ እናንተ ስናካፍል የነበረበት ቆይታ እንደነበረም ይታወሳል። አሁን ላይ እንግዲህ እየወጡ የሚገኙ መረጃዎች እንደሚያሳዩት ከሆነ የሚካኤል አርቴታ ፕሮጀክት ለበርካታ ተጫዋቾችም በሩን ክፍት እያደረገ እንደሚገኝ ፕላስ ከዚህ ጎን ለጎን ደግሞ አርሰናል አሁንም ቢሆን በማጥቃት እንቅስቃሴ ላይ የተሻሉ የሚባሉ ተጫዋቾች ወደ ቡድን ስብስቡ ለመቀላቀል ጊዜው ገና እንደሆነ እንደሚያስቡም ነው መረጃዎችም እያመለከቱ የሚገኘው። የክርስቶስ ዞሊስ ጉዳይ ግን ከዚሁ ከአርሰናል ጋር በተገናኘ የግራ መስመር አጥቂነትን ቦታ ለመረከብ እንግዲህ ዝግጁ የሆነ ተጫዋች ይመስላል። በክለብ ብሩጅ ቤት እጅግ በጣም የሚያስደንቅ ዓመታቶችን እያሳለፈ ይገኛል። ክርስቶስ ዞሊስ አሁን ላይ ለወኪሉ እንግዲህ ከሌላ ክለብ ጋር ግንኙነት እንዳያደርግም ከልክሏል። ከአርሰናልና ከአርሰናል ጋር ብቻ ነው መነጋገር የምፈልገው፣ መቀላቀል የምፈልገውም አርሰናል ነው። ምክንያቱም የአርሰናል እግር ኳስ ክለብ ለኔ ይማርከኛል፣ ወደዋለሁ፣ ስደግፎ የሚያደግኩት ቡድን ነው ብሏል ክርስቶስ ዞሊስ። ታዲያ እንግዲህ ትሮሳርድን ለመተካት ዋነኛ ኢላማ ከሆኑት የአርሰናል የዝውውር ኢላማዎች መካከል አንደኛው ነው። በክለብ ብሩጅ ቤት እጅግ አስደናቂ የሚባል ዓመታቶችን ማሳለፍም ችሏል ተጫዋቹም። ይህንን ተጫዋች እንግዲህ ወደ ቡድን ስብስቡ የአርሰናል እግር ኳስ ክለብ የሚቀላቀል ከሆነ የተሻለ የሚባል የማጥቃት እንቅስቃሴዎችን ሊፈጥር የሚችልባቸው እድሎች ሰፊ ናቸው። እንዴት በሚለው ጉዳይ እንግዲህ የተወሰኑ ጉዳዮችን እናነሳሳ። ተጫዋቹ ከኳስ ጋር ጥሩ የሚባል ግንኙነት አለው። ፕላስ ከኳስ ጋር ጥሩ የሚባል ግንኙነት መኖሩና ፈጣን መሆኑ ደግሞ የአርሰናል እግር ኳስ ክለብ በቀጣዮቹ ዓመታት ጥሩ የሚባል ተስፋን በዚህ ልጅ ላይ እንዲሰንቅ ያደርገዋል። በኢቫን ሌኮ የሚመራው ክለብ ብሩጅ ላይ እጅግ አስደናቂ የሚባል ዓመታቶችን ማሳለፍም የቻለ ተጫዋች ነው። ይህ ተጫዋች እንግዲህ የአርሰናል እግር ኳስ ክለብ የዝውውር ኢላማ ውስጥ የገባው በአንድ ጀንበርም አልነበረም። ቴሪ ዳንኤል ሄንሪ ከዚህ በፊት የተናገረው ንግግር የምታስታውሱ ከሆነ አርሰናል ክርስቶስ ዞሊስን የሚያገኘው ከሆነ እጅግ በጣም እደነቃለሁ፣ ተጫዋቹ እጅግ በጣም ፈጣን ነው፣ ከኳስ ጋር ጥሩ ቁርኝት አለው ብሏል። 24 ዓመቱ ላይም ይገኛል። ይህ ተጫዋች እንግዲህ አሁን ላይ ክርስቶስ ዞሊስ የተሰኘው ተጫዋች 70 ኪሎ ግራም የሚመዝን ነው። 1 ሜትር ከ79 ሴንቲሜትር የሚረዝም ተጫዋች ነው። ምናልባት እንግዲህ ካሁን ላይ የተጫዋቹ ቆይታዎችን በተመለከተ መለስ ብሎ ለሚመለከት ሰው በግራ ክንፍ አጠቃላይ በእግር ኳስ ሕይወት ያደረጋቸውን 88 በመቶ የሚሆኑ ጨዋታዎችን መጫወት ችሏል። 12 በመቶ የሚሆኑት ደግሞ ክለብ ብሩጅ በተቸገረባቸው አጋጣሚዎች በቀኝ የሜዳ ክፍል ላይ የተሰለፈ የጨዋታ እንቅስቃሴዎችን ሲያደርግም መመልከት አዲስ አይደለም። ይሄ ተጫዋች እንግዲህ ምናልባት የተጫዋቹን የዝውውር እንቅስቃሴ አርሰናል ያሳካዋል ተብሎ ይጠበቃል። ተጫዋቹን በ7 ሚሊዮን ፎርቱና ዶልስዶርፍ ነበር በ2024 በ2025 የውድድር ዓመት ላይ ወደ ቡድን ስብስባቸው የቀላቀሉት። በእርግጥ በኖርዊች ሲቲም የምናስታውሰው ተጫዋች ነው። የተጫዋች ካትዌንቴ ከተገኘ በኋላ ወደ ኖርዊች፣ ከኖርዊች እንደገና ወደ ፎርቱና ዶልስዶርፍ፣ ከዛ እንደገና ወደ ክለብ ብሩጅ ያመራ ተጫዋች ነው እና ተጫዋቹ ከኖርዊች ሲቲ ወደ ፎርቱና ሲያመራ 4 ሚሊዮን አካባቢ ተከፍሎበት የተዘዋወረ ተጫዋች ነው የተጫዋችና በክለብ ብሩጅ እንግዲህ በዋነኛነት በሊጋቸው ማለት ነው በ36 ጨዋታ 17 ጎሎችና 23 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ይህ ማለት እንግዲህ ኦልሞስት ወደ 40 የጎል አስተዋጽኦችን ማስመዝገብ የቻለ ነው። በቻምፒየንስ ሊጉ በ9 ጨዋታዎች እንደዚሁም 2 ጎሎችን አስቆጥሮ 1 አሲስት አስመዝግቦ የወጣ ተጫዋች ነው። በአጠቃላይ እንግዲህ በክለብ ብሩጅ ቤት ያደረጋቸውን ጨዋታዎች ስንመለከት በክለብ ብሩጅ አስደናቂ የሚባሉ ዓመታቶችን እያሳለፉ ከሚገኙ ተጫዋች መካከል አንደኛው ነው። ክለብ ብሩጅ ጋር 108 ጨዋታዎችን አድርጎ 43 ጎሎችን ማስቆጠር ችሏል። በፓኦክ እንደዚሁም ደግሞ በግሪክ ማለት ነው 57 ጨዋታዎችን አድርጎ 17 ጎሎችን አስቆጥሯል። በጀርመን በፎርቱና ዶልስዶርፍ በ37 ጨዋታ 24 ጎሎችን ማስቆጠር ችሏል። በእንግሊዝ በኖርዊች ሲቲ በ30 ጨዋታ 3 ጎሎችን እንደዚሁ ማስቆጠር የቻለ ተጫዋች ነውና ከፓኦክ ከ19 ዓመት በታች ቡድን ጀምሮ ጥሩ የሚባሉ እንቅስቃሴዎችን አሳይቷል። ወደ እንግሊዝ መጥቶ በኖርዊች ሲቲ በአንደር 21 እና 23 የጨዋታ እንቅስቃሴዎችን ሲያደርግ ቆይታ ማድረጉ ይታወቃል። ለሀገሩ ደግሞ ለግሪክ ብሔራዊ ቡድን 9 ጎሎችን በ34 ጨዋታዎች ማድረግም ችሏል። 7 ጨዋታዎችን በዩ21 እንደዚሁም ደግሞ በዩ19 ደግሞ 3 ጨዋታዎችን በዩ17 11 ጨዋታዎችን አካባቢ አድርጓል። 2 አሲስቶችን ማስመዝገብ የቻለበትን አጋጣሚም ተመልክተነዋል። ለግሪክ ብሔራዊ ቡድን እንግዲህ እጅግ የሚያስደንቅ እንቅስቃሴዎችንም ያሳያል ተብሎ ወደፊት ተስፋ ከጣለ ባቸው ኮከቦች መካከል አንደኛው ነው። በክለብ ብሩጅ ቤት እጅግ አስደናቂ ብቃትን እያሳየ የሚገኘው ክርስቶስ ዞሊስ መዳረሻው ወደ ሰሜን ለንደን ሊሆን የሚችልበት እድል ከፍተኛ ነው። በጉዳትና በቅጣት ምክንያት እስካሁን 24 ዓመቱ ላይ ይገኛል። በእግር ኳስ ሕይወቱ ያመለጡት የጨዋታ መርሃ ግብሮች እንግዲህ ኦልሞስት ወደ 7 የሚቃረቡ የጨዋታ እንቅስቃሴዎች ናቸው። በህመም እንደዚሁም ደግሞ ባልታወቁ ጉዳቶች ምክንያት ከሜዳ የራቀባቸው አጋጣሚዎች እና ከዛ ውጪ ተጫዋቹ የተጋነነ የጉዳት ፕሮፋይል አለመኖሩ ደግሞ ለአርሰናል እግር ኳስ ክለብ እጅግ በጣም ወሳኝ ነው። በ2025 በ2026 እንግዲህ ክለብ ብሩጅ በቤልጅየም የሚሳተፉ ቡድን ነው። የቤልጅየም ሊግ ሻምፒዮን መሆን የቻለ ተጫዋች ነው። እንደዚሁም በሱፐር ካፕም የዋንጫ ባለቤት ነው። ይህ ተጫዋች እንግዲህ መዳረሻው የት ሊሆን ይችላል የሚሉ በርካታ ሀሳቦችም
የተሰነዘሩ በሚገኝበት በዚህ ሰዓት የሚኬል ማርቲያን አርቴታው ቡድን አርሰናል እንግዲህ ተጫዋቹን የግሉ ለማድረግ ላይታች እያለ ይገኛል የሚሉት መረጃዎችም ሚዛን ይደፋሉ። ተጫዋቹ አርሰናልን ብቻ ከአርሰናል ውጭ እኔን ፈልጎ ለሚመጣ ቡድን በፍጹም ጆሮ እንዳትሰጡ ብሎ ሀሳቡን ስለመስጠቱና ስለመደምደሙ ነው የተገለጸው።